ሰላም እንዴት ናችሁ? ማትስ ዊዝ ሄሌና ዩቲዩብ ቻናል ነው። ዛሬ የምናየው የሰባተኛ ክፍልን ማትማቲክስ ቻፕተር 1 ጀምረን ነው የምናየው። ቻፕተር 1 ስለ ሴት ነው የሚያወራው። ሴት ምን ማለት እንደሆነ ዲፋይን ከማድረግ እንጀምራለን። ሴት ማለት ምን ማለት ነው? ኢትስ ኤ ኮሌክሽን ኦፍ ዲፋይንድ ኦብጀክትስ ወይ ዲፋይንድ ኦብጀክትስ አይደል? ኮሌክሽን ኦፍ ኦብጀክትስ። ሴት የምንለው የእንትኖች የአንዳንድ ነገሮች ስብስብ ነው። ለምሳሌ በምን ማየት እንችላለን? ለምሳሌ ሴት ኤ ብንል ሴት ኤ ማለት ለምሳሌ ኮሌክሽን ኦፍ ሶሻል ሚዲያስ ብንል ሶሻል ሚዲያ የምናውቃቸው ምን አሉ? ለምሳሌ ዩቲዩብ አለ፣ ቴሌግራም አለ አይደለ? ቴሌግራም፣ ኢንስታግራም እያልን እንዘረዝራለን አይደለ? የእነዚህ ነገሮች ስብስብ አንድ ሴት ፎርም ያደርግልናል ማለት ነው። ሌላ ምሳሌ ብናይ ሴት ቢ ኢኳልስ ብለን ኮሌክሽን ኦፍ ስፖርትስ ብንል ለምሳሌ ስፖርት ላይ ፉትቦል አለ፣ ራኒንግ አለ፣ ሌላ የምናውቃቸው ስፖርቶች አሉ አይደለ? ባስኬትቦል፣ ቮሊቦል ምናምን የምንላቸው እንደነዚህ አይነት የኦብጀክቶችን የቲንጎችን ስብስብ ወይም ደግሞ ኮሌክሽን ሴት እንለዋለን ማለት ነው። ሴት ማለት እንደዚህ ከሆነ አንድን ሴት ለማድረግ የሚያስፈልጉን ክራይቴሪያዎች አሉ። እነሱን ክራይቴሪያዎች አንድ ባንድ እናያለን። የመጀመሪያው ክራይቴሪያ ምንድን ነው? የአንድ ሴት ኔሙ ወይም ደግሞ የምንጽፍበት የሴቱ ሲምቦል ሹድ ቢ ዊዝ ካፒታል ሌተር መጻፍ አለበት ማለት ነው። ዊዝ ካፒታል ሌተር መጻፍ አለበት። እነዚህ የምናያቸው እዚህ ጋር የጻፍኳቸው ኤግዛምፕሎች በካፒታል ሌተር የተጻፉ ናቸው። ስለዚህ በካፒታል ሌተር መጻፍ አለበት። እነዚህን ኤግዛምፕሎች ስናይ የሴቱን ስም የጻፍነው በካፒታል ሌተር ነው አይደለ? ለምሳሌ ግን ኤ ኢኳልስ ብለን ሴት ኦፍ ናቹራል ነምበር ቢሆን ለምሳሌ 1 2 3 እያለን ብንዘረዝር እንደዚህ አይነት ሴት መባል አይችልም ማለት ነው። ይሄኛው የሴቱን ስም የምንጽፍበት ዊዝ ካፒታል ሌተር መሆን አለበት። ሌላው ኮንሰፕት ሴት ለማለት ዲፋይንድ ኦብጀክት መሆን አለበት ወይም ደግሞ ዌል ዲፋይንድ ኦብጀክት መሆን አለበት። ዲፋይንድ ብቻ ሳይሆን ዌል ዲፋይንድ የሆነ ኦብጀክት መሆን አለበት። ይሄ ምን ማለት ነው? ለምሳሌ አንድ ሴት ሊስት አድርጉልኝ ብላችሁ ሴት ኦፍ ወይም ደግሞ ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዩር ክላስ ብንል ለምሳሌ አንድ ተማሪ ሊስት የሚያደርግልኝ የተማሪዎች ስም ዝርዝርና የሌላ ሰው ደግሞ ሊስት የሚያደርግልኝ የተለያየ ነው አይደለም የሚሆነው። ሁላችንም ቆንጆ ብለን የምናስበው የተለያየ ስለሆነ ቤዝድ ኦን አወር ፐርስፔክቲቭ ማለት ነው። ሌላ ለምሳሌ ዩር ፌቨራይት ሙቪ ኢን 2025 ወይም ከዛ በፊት ያሉ ፊልሞች ላይ አሪፍ የምትወዷቸው ሙቪ ሊስት አድርጉልኝ ብላችሁ የሁላችሁም የተለያየ ነው አይደለ? አንዳንዶች አክሽን ሙቪ ሊመቻቸው ይችላል፣ አንዳንዶቹ ሌላ አይነት። ይሄ የተለያየ ነው። ዩር ፌቨራይት ቲቸር ብል ወይም ደግሞ ኤፊሸንት የሆነ ቲቸር በእናንተ ትምህርት ቤት ውስጥ ብላችሁ ሊስት የምታደርጉልኝ የተለያየ ነው። ስለዚህ እንደዚህ አይነት አምቢጊቲ የሚፈጥሩ ነገሮች ሴት መባል አይችሉም ማለት ነው። ሴት ለመባል it should be well defined object መሆን አለባቸው ማለት ነው። ሌላው የምናየው ሴት ላይ with braces መቀመጥ አለበት። ይሄ ምን ማለት ነው? አሁን ሴቶችን እዚህ ጋር ስጽፍ ካያችሁኝ ኦፕኒንግ ብሬስ አለ፣ ክሎዚንግ ብሬስ አለ። አንድ ሴት ስንጽፍ ለምሳሌ ኤ ኢኳልስ ብለን ሴት ኦፍ ናቹራል ነምበር ከሆነ ዊዛውት ብሬስ ሳላደርግ 1 2 3 እያልኩኝ ዝም ብዬ ቁጥሮችን ብደረድር ሴት መባል አይችልም ማለት ነው። ኦፕኒንግ ብሬስ እና ክሎዚንግ ብሬስ የግድ ሊኖረው ይገባል ሴት ለማለት። ሌላው የምናየው ሴት ላይ ኤለመንትስ የምንላቸው ናቸው። ኤለመንትስ ወይም ደግሞ ሜምበር ማለት እንችላለን። ሜምበርስ እነዚህ የምንላቸው ምንድን ናቸው? ሴት ውስጥ ያሉ ፓርትስ ኦፍ ደ ሴት ወይም ደግሞ አባላቶች ናቸው። ለምሳሌ ሴት ኤ ማን ኤለመንቶች አሉት? ዩቲዩብ፣ ቴሌግራም፣ ኢንስታግራም ምናምን ያላቸው ኤለመንቶች ይባላሉ። ሴት ቢ ፉትቦል፣ ራኒንግ፣ ባስኬትቦል፣ ቮሊቦል እነዚህ የሴት ቢ ኤለመንቶች ናቸው ማለት ነው። ኤለመንት የምንለው በአንድ ሴት ውስጥ ያሉ ሜምበሮችን ኤለመንት እንላቸዋለን። ሌላው ኮንሰፕት የምናየው ኔክስት የምናየው እያንዳንዱ ኤለመንቶች ሹድ ቢ ሴፓሬትድ ዊዝ ኮማ፣ በኮማ ሴፓሬት መሆን አለባቸው። ለምሳሌ እዚህ ጋር ያየነው ምሳሌ ብናይ ፉትቦል ብለን ኮማ፣ ረኒንግ ኮማ እያደረግን የጻፍነው አይደለ? ኤለመንቶችን ስንጽፍ ሴፓሬት የምናደርገው የምንለያያቸው እያንዳንዱን ኤለመንቶች በኮማ ነው ማለት ነው። ኮማ መጠቀም አለብን። ሌላው አሁን ለምሳሌ ሴት ቢ ውስጥ ያሉ ኤለመንቶች እነዚህ ናቸው አይደለ? እነሱ የሴት ቢ ኤለመንት መሆናቸውን ለማሳየት የምንጠቀመው ሲምቦል አለ። ለምሳሌ
ፉትቦል ኢዝ አን ኤለመንት ኦፍ ሴት ቢ አይደለ? ሶ ኤለመንት መሆኑን ለማሳወቅ እንደዚህ አይነት ሲምቦል እንጠቀማለን። ይቺ የዚህ ኤለመንት መሆኑን ሪፕሬዘንት የምታደርግልን ሲምቦል ናት። ሶ እንደዚህ ብዬ ከጻፍኩኝ ፉትቦል ኢዝ አን ኤለመንት ኦፍ ሴት ቢ ማለት ነው። ለምሳሌ እዚህ ውስጥ ኤለመንት የማይሆኑ ስፖርት ያልሆኑ ነገሮች ለምሳሌ ከመጀመሪያው ሴት በወስድ ዩቲዩብ ከዚህ ወስጄ ለምሳሌ ዩቲዩብ ኢዝ አን ኤለመንት ኦፍ ቢ ማለት እንችላለን። እንደዚህ ማለት እንችላለን አንችልም አይደለ? የዚህ ኤለመንት አይደለም ዩቲዩብ። ሶ ኤለመንት ካልሆነ እንደዚህ አድርገን ኤክስፕረስ እናደርጋለን ማለት ሶ ይሄኛው ሲምቦል ኢትስ ናት አን ኤለመንት ማለት ነው። ይሄኛው ደግሞ ኤለመንት ከሆነ የሴት ቢ አባል ከሆነ በዚህ መልክ ሪፕሬዘንት እናደርጋለን ማለት ነው። ሌላው የምናየው እዚህ ላይ ነምበር ኦፍ ሴት ነው። ነምበር ኦፍ ኤለመንት ነምበር ኦፍ ኤለመንትስ ማለት ምን ማለት ነው? አንድ ሴት ያለው የኤለመንት ብዛት ማለት ነው። ለምሳሌ በአንድ ኤግዛምፕል ብናይ ሴት ኤ ኢኳልስ ብለን ለምሳሌ ኮሌክሽን ኦፍ ቫውልስ ኢን እንግሊሽ አልፋቤት ብንል በእንግሊዘኛ አልፋቤት ውስጥ ያሉ ቫውሎች ስንት ናቸው ይታወቃሉ አይደለ? ኤ ኢ አይ ኦ ዩ አይደለ? ሶ እነዚህ ቫውሎች ናቸው። ሶ ሴት ኤ ውስጥ ያሉ ስንት ኤለመንቶች አሉ? 1 2 3 4 5 አይደለ? ሶ 5 ኤለመንቶች ስላሉ ነምበር ኦፍ ኤለመንትስ ኢን ሴት ኤ ብለን ስንት አሉ? 5 አይደለ? ሶ 5 ብለን ኤክስፕረስ ማድረግ እንችላለን ማለት ነው። ሌላው የምናየው ኮንሰፕት ኤምፕቲ ሴት ነው። ኤምፕቲ ሴት የምንለው ሪፕሬዘንት የምናደርገው ወይ እንደዚህ ሁለት ብሬሶችን ሰርተን ኦፕኒንግ እና ክሎዚንግ ዊዛውት አን ኤለመንት ማለት ነው ባዶ አድርገን፣ ወይም ደግሞ በምን ሪፕሬዘንት እናደርጋለን? እንደዚህ አድርገን ስላሽ እናደርግበታለን። ሶ እነዚህ ሲምቦሎች የኤምፕቲ ሴት ሲምቦሎች ናቸው። ኤምፕቲ ሴት የምንለው ምን አይነት ሴት ነው መሰላችሁ? ለምሳሌ ሊስት ኦፍ ኤለመንትስ ሊስት ኦፍ ኔም ኦፍ ስቱደንት ኢን ዩር ክላስ ሁዝ ኤጅ ኢዝ ግሬተር ዛን 100 ብል ለምሳሌ 100 በላይ እድሜ ያለው የእናንተ ክፍል ተማሪ ሊስት አድርጉልኝ ብል አይኖርም አይደለ? ሶ እንደዚህ አይነት ሴቶችን ኤምፕቲ ሴት ማለት እንችላለን ማለት ነው። እሺ ሌላ ኤግዛምፕል ምን ማየት እንችላለን? ለምሳሌ ሴት ኦፍ ስቱደንትስ ሁዝ ሃይት ኢዝ አባቭ 5 ሜትር ብል ለምሳሌ ከ5 ሜትር በላይ ቁመቱ የሆነ ሰው አለ እንዴ? ተማሪም ሳይሆን ጀስት ማንኛውም ሰው አይኖርም አይደለ? ቁመቱ ከ5 ሜትር በላይ። ሶ እንደነዚህ አይነት ሊስት የማይደረጉ ኤለመንቶች ያሉት ከሆነ ኤምፕቲ ሴት ምንም ሰው ወይም ደግሞ ሊስት የምናደርገው ኦብጀክት ከሌለ ኤምፕቲ ሴት እንለዋለን ማለት ነው። ሶ ሲምቦሉ ይሄንን ይመስላል። ሶ የምናየው ሴት ላይ ቤዚክ ክራይቴሪያዎች እነዚህ ናቸው። አንድ የመጨረሻ የምጨምርላችሁ ሴቶችን ሊስት ስናደርግ ኤለመንቶቹ በምን ይሄኛው የሴቱ ኤለመንት ዊዝ ካፒታል ሌተር ኤክስፕረስ መደረግ አለበት ብለናል። ኤለመንቶቹ ደግሞ በስሞል ሌተር ኤክስፕረስ መደረግ አለበት ማለት ነው። ሶ እነዚህ ቤዚክ ክራይቴሪያዎች ናቸው አንድን ሴት ለማለት። የመጨረሻው ኮንሰፕት ለዛሬ የምናየው ሪሌሽንስ አመንግ ሴት ነው የምናየው። በሴቶች መካከል ያለው ሪሌሽን ምንድን ነው የሚለውን ነው ማለት ነው የምናየው። ስለዚህ የመጀመሪያው የምናየው ኢኩቫለንት ሴትስ የምንላቸው መጀመሪያ ሲምቦሉን ብናይ ሁለት ሴቶች ኢኩቫለንት ከሆኑ ለምሳሌ ሴት ኤ እና ሴት ቢ ኢኩቫለንት ከሆኑ በምን ሲምቦል ኤክስፕረስ የምናደርገው? አንድ መስመር አድርገን ዊዝ ቱ አሮስ ማለት ነው ኢንዶቹ ላይ። ስለዚህ በዚህ መልኩ ኤክስፕረስ እናደርገዋለን። ትርጉሙ ምን ማለት ነው? ኢኩቫለንት ለመባል ሁለት ሴቶች ሴም ነምበር ኦፍ ኤለመንትስ ያላቸው ናቸው። ሴም ነምበር ኦፍ ኤለመንትስ ስለዚህ ያላቸው ነምበር ኦፍ ኤለመንት የሁለት ሴቶች እኩል ከሆነ ኢኩቫለንት ሴት ማለት እንችላለን። ለምሳሌ ሴት ኤ ኢኳልስ 1 2 3 ከሆነ ሴት ቢ ደግሞ ኢኳልስ ኤ ቢ ሲ ቢሆን ስለዚህ ሁለቱ ሴቶች ሴት ኤ ስንት ነምበር ኦፍ ኤለመንት አለው? 1 2 3 አይደለ? ሴት ቢስ 1 2 3 ሶ ነምበር ኦፍ ኤለመንታቸው የሁለቱም እኩል ስለሆነ ሴት ኤ እና ሴት ቢ ኢኩቫለንት ሴት ናቸው ማለት እንችላለን ማለት ነው። ሁለተኛ ላይ የምናየው ኢኳል ሴትስ ነው። ኢኳል ሴትስ ሁለት ሴቶችን ኢኳል ካልን ሲምቦሉ ጀስት ኢኳል ሳይን ነው የምንጠቀመው። መቼ ነው የምንለው? ኤግዛክትሊ ሴም ኤለመንት ሲኖረው ሴም ኤለመንት ሲኖራቸው ነው ሁለት ሴቶች ኢኳል ሴትስ የምንላቸው። ለምሳሌ የመጀመሪያውን ኤግዛምፕል ብናይ
እነዚህ ነምበሮች ናቸው፣ እነዚህ ሌተርስ ናቸው አይደለ? እንግሊሽ አልፋቤት ላይ ያሉ ሌተሮች ናቸው። ሶ የተለያዩ ኤሌመንቶች ናቸው። ስለዚህ ይሄኛው በሁለቱ ኬዝ ኢኳል ሴት አይደሉም። ኢኳል ሴት ኤግዛምፕል ማየት ብንችል ለምሳሌ ሴት ኤ ኢኳልስ ዩ ቪ ደብሊው ከሆነ ሴት ቢ ኢኳልስ ደብሊው ዩ ቪ ቢሆን ሁለቱ ሴቶች ኢኳል ሴት ናቸው አይደሉም? ናቸው አይደለ? ለምን? አንደኛ እዚህ ውስጥ ያሉት ኤሌመንቶች ዩ እዚህም ዩ አለ፣ ቪ ቪ ደብሊው ደብሊው አይደለ? ሶ ሪአሬንጅመንት መሆኑ ምንም ማተር አያደርግም። እሺ በሴታችን ጊዜ እንትናችን የተቀመጠበት ኦርደሩ ማተር አያደርግም። እያንዳንዱ ኤሌመንቶች ግን ኤግዛክትሊ እዚህኛው ሴት ውስጥ አሉ የሚለውን ብቻ ነው ቼክ የምናደርገው። ሶ በዚህ ኤግዛምፕል ሴት ኤ እና ሴት ቢ እኩል ናቸው ማለት እንችላለን ማለት ነው። ሶ ኢኳል ሴት የምንላቸው እነዚህ ናቸው። ሶስተኛ ላይ የምናየው ሪሌሽን ሰብሴት ነው። ሰብሴት የምንለው ሲምቦሉ ሴት ኤ ኢዝ ሰብሴት ኦፍ ቢ በዚህ መልኩ ነው ሪፕሬዘንት የምናደርገው። ሶ ሴት ኤ ከሴት ቢ ጋር ሰብሴት የምንለው መቼ ነው? በምሳሌ ባሳያችሁ። ለምሳሌ ሴት ኤ ኢኳልስ የተሰጠን ሴት ኤ 1 2 3 ቢሆን ሴት ቢ ደግሞ የተሰጠን ሌት 1 3 2 4 ቢሆን ሁለቱ ሰብሴት ናቸው ለማለት ምንድነው የምናየው? ኦል ኤሌመንትስ ኢን ኤ ሹድ ኤግዚስት ኢን ሴት ቢ የሚለውን ነው ማለት ነው የምናየው። ሁሉም ኤሌመንቶች ኤ ውስጥ ያሉ ኤሌመንቶች ማን ውስጥ መኖር አለባቸው? ቢ ውስጥ መኖር አለባቸው። ስለዚህ 1 2 3 አይደል? የሴት ኤ ኤሌመንቶች ቢ ላይ ስናይ 1 2 3 አሉ። ስለዚህ እዚህ ውስጥ ያሉት ኤሌመንቶች ሁሉም እዚህ ውስጥ ካሉ ሁለቱ ሴቶች ሰብሴት ናቸው ማለት እንችላለን ማለት ነው። ሶ ከዚህ ተነስተን ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። ይሄ ነገር ግን ኦርደር ከተቀያየረ ይለያያል። እሺ ሴት ኤ ለምሳሌ ኤ ኢዝ ሰብሴት ኦፍ ቢ እና ቢ ኢዝ ሰብሴት ኦፍ ኤ የተለያዩ ናቸው። ሶ ቦታ ማተር ያደርጋል። እሺ ኔክስት ላይ የምናየው ሪሌሽንስ አመንግ ሴት ፕሮፐር ሰብሴት ነው። ፕሮፐር ሰብሴት የምንለው መጀመሪያ ሲምቦሉን ላሳያችሁ። ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ። ሶ ፕሮፐር ሰብሴት የምንለው ሲምቦሉ እንደዚህ ነው። ምን ማለት ነው ትርጉሙ? ኦል ኤሌመንትስ ኢን ኤ ሹድ ኤግዚስት ኢን ቢ ፕላስ ደግሞ ቢ ሹድ ሃቭ አን ኤክስትራ ኤሌመንት አትሊስት ዋን ኤክስትራ ኤሌመንት ሊኖረው ይገባል ማለት ነው። ስለዚህ ይሄን በምሳሌ ላሳያችሁ። ለምሳሌ ሴት ኤ ኢኳልስ 1 2 3 ቢሆን ሴት ቢ ደግሞ ኢኳልስ ሌት ለምሳሌ 1 3 2 እና 4 ቢሆን አሁን እዚህ ውስጥ ያሉት ኤሌመንቶች ሁሉም እዚህ ውስጥ አሉ ወይ መጀመሪያ የሚለውን ቼክ እናደርጋለን። እዚህ 1 2 3 አለ፣ እዚህም አለ አይደለ? እንደዛ መሆኑ ብቻ ሳይሆን የምናየው አሁን ሁለቱ ኤሌመንቶች ሰብሴት ናቸው አይደለ? ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን። ምክንያቱም ኦል ኤሌመንትስ ኢን ኤ ቢ ውስጥ ስላሉ ማለት ነው። ይሄን ካየን በኋላ ፕሮፐር ሰብሴት ለማለት ግን ምን መኖር አለበት? ሴት ቢ ሹድ ሃቭ አን ኤክስትራ ኤሌመንት አንድ አይደለ? ስለዚህ ቢ ውስጥ ኤ ውስጥ የሌለ አትሊስት አንድ ኤሌመንት አለ። ማን ነው? 4 አይደለ? ስለዚህ አንድ ኤክስትራ ኤሌመንት ትርፍ ኤሌመንት ካለው ቢ ፕሮፐር ሰብሴት ማለት እንችላለን ማለት ነው። ስለዚህ ኤ ኢዝ ፕሮፐር ሰብሴት ኦፍ ፕሮፐር ሰብሴት ኦፍ ቢ ብለን እንጽፋለን ማለት ነው። ስለዚህ ፕሮፐር ሰብሴት የምንለው ይሄንን ነው። እሺ እነዚህን ኤክሰርሳይሶች ሰሩና ለፕራክቲስ ይሆኗችኋል። ቀጣይ ቪዲዮ ላይ ከኔ ጋር አብረን እንሰራለን ማለት ነው። መልሱን ከሰራችሁ በኋላ ኮሜንት ላይ ያስቀምጡልኝ። ኤክሰርሳይሱ ምንድነው? እነዚህ የምታያቸው ሁለት ፔር ኦፍ ሴትስ አሉ። እነሱን ሴቶች በእነሱ መካከል ያለውን ሪሌሽን ነው ዲተርማይን የምታደርጉልኝ ማለት ነው። 4 ታይፕ ኦፍ ሪሌሽን አይተናል አይደለ? ኢኩቫለንት፣ ኢኳል፣ ሰብሴት እና ፕሮፐር ሰብሴት። ስለዚህ ኤ ከቢ ጋር ያለው ሪሌሽን ምንድን ነው የሚለውን ትጽፉልኛላችሁ ማለት ነው። ኢኳል ሴት ናቸው ኤ እና ቢ፣ ኢኩቫለንት ናቸው፣ ሰብሴት ናቸው፣ ፕሮፐር ሰብሴት ናቸው የሚለውን የሶስቱንም ጥያቄዎች ትሰሩልኛላችሁ። አራቱንም አይነት ሪሌሽን ሊያሟሉ ይችላሉ። ሶስቱን ሊሆን ይችላል፣ ሁለቱን፣ አንዱን ቼክ አድርጋችሁ ትጽፉልኛላችሁ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ኔክስት ላይ ኦፕሬሽንስ ኦን ሴት የሚለውን ኮንሰፕት ነው የምናየው። ዩኒየን፣ ኢንተርሴክሽን የምንለው ምን እንደሆነ በደንብ አብረን እናያለን ማለት ነው። ኮመንት ካላችሁ፣ አስተያየት ካላችሁ፣ ክሊር እንዲሆንላችሁ ያልገባችሁ ኮንሰፕት ካለ ወይም ደግሞ እንድሰራላችሁ ቪዲዮ የምትፈልጉት ፖርሽን ካለ ኮመንት ላይ ጻፉልኝ። ለጓደኞቻችሁ ሼር አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ዘውትር ረቡዕ የ7ኛ ክፍል ማትስ አብረን እናጠናለን። የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ